ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላምና ፍቅር እየተመኘሁላችሁ እንዴት ናችሁ? የምወዳችሁ የማከብራችሁ ቪዲዮ ስትጀምሩ በቅንነት ላይክ ሼር ለምታደርጉልኝ እህት ወንድሞቼ በጣም ነው የማመሰግናችሁ። ዛሬ የመጣሁበት ጉዳይ ሁላችሁም እርግጠኛ ነኝ የሚያናድዳችሁ ነገር ነው። ልዑል ምን አይነት ውሳኔ እየወሰነ እንደሆነ እንግዲህ የልዑልን እንትን ከሰማ በኋላ በሀሳቡ አልስማማም ትስማማለህ ብሎ እሱም እንግዲህ ሄዳለሁ ለአክስቴ መድኃኒቱን እንደዚህ ያደርጋለሁ ሲል ዘላለም ሰምቶት ነበረ። ያው ኦልሬዲ እሱ እንዳይሄድ እየጠበቁት የነበሩት እንግዲህ እነ ሚኪ ሌሎችም አሉ እዛው። ግን ዘላለም ደግሞ እዛ ሄዳለሁ ሲል ሲያስጨንቀው ዘላለም ቀድሞ ከአክስቱ ቤት እንግዲህ አፈላልጎ አክስት ያለችበት ቤት ዘላለም ነበር እንግዲህ ቀድሞ ሄደው። በመጀመሪያ ልዑል በጣም ስህተት እየሰራ ነው ያለው። ያው እነሱ የሚሯሯጡለት አንዳንዱ ሰው ለራሱ ምናምን መስላችኋል፣ ግን ልዑልን ትጎዳዋለች። አሁን ይሄ መድኃኒት ልዑል ጋ ነው ያለው ከተባለ መስጠት ካለበትም በሌላ ሰው መላክ ይችላል። አንደኛ ነገር መድኃኒቱ ለእሷ ብቻ ሳይሆን አካባቢዋ እሷ ጋር ያሉትንም ሰዎች የሚያጠፋ ነው ይላሉ። እንዴት ነው ታዲያ እንደዚህ አይነት ነገር? እኔ ግራ ነው የሚያጋባኝ። አንዳንድ ጊዜ ግን ይቅርታ አድርጉልኝና ልዑል በጣም እንትን እያለ ነው። እንዴት አላቅም። እኔ ምን ብዬ ለማውራት ራሱ ለመፍረድም በጣም የሚከብድ ነገር ነው። በጣም አንዳንድ የሚወስናቸው ውሳኔዎች ከባድ ናቸው። እንግዲህ ለልዑል ሲሉ እነ ኤርሚያስ ምን አይነት ችግር ውስጥ እየገቡ እንደሆነ እነ ሚኪ እያያችሁ ነው። ዛሬ ደግሞ ዘላለም ነው። ዘላለም ኦልሬዲ አክስትየዋ ቤት ተገኝቷል። እሷ ያለችበት ማለት ነው። ዘላለም አግኝቶታል አፈላልጎ። ቀኑን ሙሉ እሷን እንትን ሲል በውስጥም በሆነም ብቻ በእሷ ዙሪያ ያሉትን ሰዎች እንደምንም አድርጎ የተኛችበትን ቤት ተገንቶ እሱ ቦታው ሂዶ እንግዲህ እሷ ጋር ያሉ ሰዎች ማመን ያቅታችኋል ምን አይነት ሴት እንደሆነች። ታማ ራሱ አርፋ እኮ የምትተኛ ሰው አይደለችም። ቁጭ ብላ ሰውን ስታሳድድ የሰውን እንትን ስትል ነው። እና ሊቺ ሴትዮ እኔ አንዳንዴ ይቅርታ አድርጉልኝና የታመመች ሁላ አይመስለኝም፣ እያስመሰለች አውቃ ይመስለኛል። አውቃ በልዑል ላይ እንትን እያለችበት ሁሉ ይመስለኛል። ዘላለም እዛ ቦታ ሲሄድ እንግዲህ እዛ የማይጠፉት እንግዲህ የክፍለ ሀገር የነበረው አጎቱ እንዲሁም ሌላም የእሱ የልዑል ቤተሰቦች አንድ ላይ ነበሩ። እንግዲህ ዛሬ ዘላለም ሲሄድ እዛ ቤት ውስጥ የተገኙት እሷም እንግዲህ የታመመች መስላ ተኝታ ምናምን ነው እንግዲህ የሚያሳየው እንትኑ ቪዲዮ ተቀርጻ ምናምን እንትን ያለችው ዘላለም እንትን ያለው። በጣም የሚያሳዝነኝ ነገር ዘላለም ራሱ መሄድ አልነበረበትም። ገና ልዑልን ስንፈራ እሱ ደግሞ እነሱ ቤት ሂዶ የሆነ ነገር ቢያደርጉትስ? እኔ ይህ የባዕድ አምልኮት የምን የሚያደርጉ ሰዎች እኔ አላምናቸውም፣ አልቀርባቸውም። በቃ የሆነ የሰይጣን እንትን ስላለባቸው በቃ ለሰው ልጅ የሚራራ ለሰው ልጅ እንትን የሚሉ ሰዎች አይደሉም። ሁልጊዜ እነሱ አሸናፊ፣ ያኛው ሰው ደግሞ ተሸናፊ እንዲሆን ነው የሚፈልጉት። እንደነዚህ አይነት ሰዎችን ደግሞ መቅረብ አያስፈልግም። ዘላለም ደግሞ ልዑል ይሄዳለሁ ብሎ ሲያስጨንቀው እሱ ሳይቀድመኝ እኔ ልቅደም ብሎ ቤቱን አፈላልጎ መጀመሪያ የተገኘው እዛ ቦታ ላይ ዘላለም ነው። ልዑል ኦልሬዲ አልሄደም፣ እነ ሚኪ ይዘውት ስለነበረ። እኔ ቪዲዮ ኦልሬዲ አይታችሁት ሊሆን ይችላል። እነሱ ራሱ በጣም ይሄን ውሳኔ ሲወስን እንግዲህ ራሱ አስቦበት ከራሱ ጋር ከእናቱ ጋር እናቱም አይሆንም ብላለች። ግን ራሱ ከምትሞት በእሷ በኩል ያሉ ሰዎችም ከሚሞቱ እኔ እንደሆንኩ ልሆን ምናምን የሚል ነገር ነው እንግዲህ ዘላለም ማነው ልዑል እየተናገረ ያለው። ግን የሚያስብ ቢሆን አካባቢ ያሉትን የእሱን ጓደኞች ልዑል የሆነ ነገር ሲሆን እነሱ ናቸው ቀድሞ የሚጎዱት። እናቱ ማሰብ አለበት። ኦልሬዲ ይቺ ሴትዮ አስመሳይ ሌባ እንደሆነች በተደጋጋሚ እያየ ነው። ለምንድን ነው እሱ አይኑ የማይገለጠው? ጭራሽ ቤቷ ድረስ እንኳን ሂዶ ይቅርና እያሳደደች ምን እያደረገች እንደሆነ እያየ ነው። ይባስ ብሎ ደግሞ ዘላለምን ወደዚያ እንዲሄድ ገፋፍቶ ልጁን ሌላ ችግር ውስጥ ነው የከተቱት።
መድኃኒዓለም ጠብቃቸው። እኔ አንዳንድ ጊዜ በእነሱ እንትን እኔ ተሳቀቄ ሞትኩኝ። የሆነ ሰው እዚህ እንዲህ ሄደ የሆነ እንትን እንደዚህ ሆነ ሲሉ በቃ እኔ የምትገላቸው ሁሉ ነው የሚመስለኝ። ሴትየዋ ምን አይነት አውሬ እንደሆነች እያያችሁ ነው እናንተም የምትሰራውን ስራ። ታመመች ምን አለች እሷ ምንም የሚያስጥላት ነገር የለም። ገንዘብ ካለ በሰማይ መንገድ አለ ነዋ። ቁጭ ብላ ሰውን ታዛለች። የሰውን እንትን የሰው ህይወት ከማበላሸት ሌላው ይቅርና እዛ ቤት ውስጥ ያችኛዋ ሴትዮ ማብራ ከሷ ጋር ያው እህት ናት። ምንም ቢሆን ብታስከፋት ብትበድላት ምን ብትላት አሁንም ታማ እሷ ናት እየተንከባከበች ያለችው። ከትናንት ወዲያ መታ ልዑል መድኃኒት ልትወስድ ከልዑል እጅ ላይ ነው ከተባለች በኋላ ቤት ድረስ መታ ልዑል እምቢ ብሏት ነው እንጂ መድኃኒቱን ለመውሰድ እንትን እያለች ነበር። እሱ ደግሞ ይችን አክስቱ ሁለተኛ አክስቱን በጣም ያምናታል ልዑል። እንደ እንትን ሆኖ ቀርቦ ሚስጥሩን ሁሉ ነገር የሚያነግራት ለሷ ነው። እሷ ደግሞ አሁን ተገልብጣ ከሷ ጋር ነው ያለችው፣ ከሷ ቤት ነው ያለችው እያስታመመች እና ለምን ሄደች ብዬ አልፈርድባትም። እህቷ ናት። ስትሞት ቁጭ ብላ ማየት አትችልም። ግን ደግሞ ያችኛዋ ሴትዮ ደግሞ የታመመችው በጣም ከባድ ከባድ የሆነ እንትን አለባት። ታማም አታርፍም እኮ ሰው እኮ የሆነ ሰው እንትን ካለ እንደው እረፍ ይላል። እሷ ግን ታማም በዛም ሰው ትቀጥራለች፣ በዛም እንትና መረጃ ታስመጣለች። የልዑልን እንትኑን ምንም የሚቀራት ነገር የለም። ሰው ምን በላ ሰው ምን ለበሰ የምትል ሴት እኮ ናት። ከሷ ምንም ያመልጥ ነገር የለም። እና ለዘላለም መናገር አልነበረባቸውም። አንደኛ ነገር መሄድ ካለባቸውም እንግዲህ ይሄ መድኃኒት አስፈላጊ ነው ምንም ከተባለ ሰብሰብ ብለው ምንድን ነው የሚያስፈልጋት ለእሷ ነው ወይስ ለማን ነው የሚለውን በደንብ አድርገው ራሳቸው እና ዘላለም ሚኪ ልዑል ሁነው ቢሄዱ አሪፍ ነው። ምክንያቱም አንድ ሰው ከሚሄድ ያው አሁን ላይ በልህ ይመስለኛል። ልዑል ራሱ ከሶስት ቀን በፊት ካይታችሁ ከሆነ በጣም ተናግረዋለች፣ በጣም ጭዋበታለች። ምን አይነት ክፉ ነህ! በጣም የሰው እንትን አይሰማህም ወይ? እነዚህ ልጆች ያለ እናት ሊያድጉ ነው ወይ ያለ አባት አድገው እያለች ስለ አክስትየዋ ይችኛዋ አክስት ስታለቃቅስበት ነበር። ያው እሱም ተሰምቶት ያንን ነገር ያለችው ነገር እንትን ብሎት መሰለኝ እንግዲህ ራሱ ወስኖ እኔ ራሴ ካለችበት ቤት ድረስ ሂጄ መድኃኒቱን እሰጣለሁ ሲል እንግዲህ ዘላለም ተነስቶ ሳይቀድመኝ ልቅደም ብሎ ከባድ ነው። ብቻ በእናታችሁ ምን አይነት እንትን ውስጥ እንዳስገቧቸው። በእነሱ የመጣ ሰው ይታመማል። የእውነት በዚች ሴትዮ የመጣ ስንት መከራ ስንት ነገር ታይ። ምኗም የማይጥም ምኗም የምትን የማይል ሴት ከጊዜ ጊዜ አዲስ ነገር አሁን እውነት ከህመሟ ካገገመች እኔ ልዑል አሁን ለቆ ወደዛ ወዲህ ካለ በእናንተ መሀል ማለት ነው መታሰር ካለባት ትታሰራለች። የሆነ አውቃም ሊሆንም ይችላል ሳትታመም እስር ቤት እንዳትገባ የምታደርገው እንትንም ሊሆን ይችላል። እንደዚህ አይነት ያው ሴቶች ብዙ ጣጣቸው ብዙ ነው፣ መላ አያጡም። እንደዚህ አይነት ነገርም እያደረገችም ሊሆን ይችላል። እኔ አላምናትም። ሴትዮዋ ውሸታም ናት። እሷ ልጅቷ የልዑል እህት አሁን ደግሞ ይሄ የክፍለ ሀገሩ ሰውዬ እኔ ሶስቱ አራቱ ሁለቱ የአክስት ልጅ የተባለው ወንዱ ራሱ ኃይለኛ በጣም ወንበዴ እዚህ ልዑል ጋር ሲመጣ ለስለስ ያለ ሲያወራ ቀስ ብሎ ምናምን ነው። ከጀርባ ግን የሚሰራቸው ስራዎች የልዑል እህት ብስቁልቁል ያደረጓት፣ ከሰው እንዳትዋደድ ከትምህርቷ ከምኗ ከቤተሰብ እንዳትሆን ያደረጓት ሁለቱ ናቸው፣ ሶስቱ ከእናታቸው ጭምር ማለት ነው። እና እንደነዚህ አይነትን ሰዎች ደግሞ አሁን ልዑል እኔ ማገዝ ካለብኝ እንደ ማድረግ ካለብኝ ሰው ሲሞት ቁጭ ብዬ ላይም ይላል ደግሞ። እሱስ ማን ለሱስ ማን ነው የሚሆንለት? ንገሩኝ እስኪ።
ለሱ የፈለገችውን እየመረዘች የፈለገችውን እንትን ስትለው ማን ነው ለሱ እንትን የሚቆምለት? ለራሱ ራሱ ካልሆነ ማንም ሰው እሱን እንትን ሊለው አይችልም። ልዑል ከነገራችን ላይ እንደ በፊቱ አይደለም። በጣም አሁን ተቀይሯል። ሌላ የማታውቁት ሰው እየሆነ ነው የመጣው። የሆነ ነገር ሲያደርግ እንደውም ዛሬ ስለ ሚኪ ደውሎለት ሚኪና እንትን አሉ። ከሶስት ቀን በፊት እሷም አለችበት የተባለው አክስትየዋን ፍለጋ ሲሄድ ያለችበትን ቤት እንትን በጥቆማ ማንም ሰው ሳይናገር ችግር ውስጥ ሊገባ ነበር። ይህ የመጀመሪያው ጊዜ አይደለም። ከዚህ በፊትም እንደዚሁ ብቻውን ለማናቸውም ሳይናገር ከኤርሚያስ ጋርም ተጣልቶ ሳለ እንደዚሁ አብረን ነው የምንደክምበት፣ አብረን ነው የምንለፋ። የሆነ ነገር ልታረግ ስትል መመካከር አለብን። ይሆናል አይሆንም ብለን ተስማምተን። ምክንያቱም በዚህ ጉዳይ ላይ ልዑል ብቻ አይደለም እየደከመ ያለው፣ ኤርሚያስ በዚህ እንትን ላይ ምን አይነት ችግር ውስጥ እንዳስገቡት እያያችሁ ነው። ያለ ስም ሰጥተው በጣም የማይወጣው የማይደረግ ነገር እያረጉበት፣ እሱ ግን ከእግዚአብሔር ጋር በእናንተ እንትን ተቋቁሞ ስራውን እየሰራ ነው። ነገ ጧት ደግሞ የሆነ ነገር ነው ቢያረጉት ማነው ተጠያቂ? ልዑል ደግሞ እንደዚህ አይነት ነገሮች እያሉበት ተመካክረው ማድረግ ሲችሉ በራሱ የሚወስነው ነገር ያናድደኛል። እየደከሙ ነው እናውቃለን፣ እየለፉ ነው፣ እኛ እየተረዳናቸው ነው። እኛ ደግሞ በቻልነው አቅም እነሱ ልዑልም ተናግሯል። እኛ የምንለፈው የምንደክመው ከእናንተ የምናገኘው በላይክ እና በሰብስክራይብ ነው። ሌላ ነገር ምንም ክፍያ የለንም። ክፍያችን የእናንተ ቪዲዮ ስንለቅ ሼር ላይክ ማድረግ ብቻ ነው አለ። እኔ በቻልኩት እንግዲህ በቻልኩት ባለኝ ስልክ ሁሉ አረጋለሁ፣ አያለው። እነሱ እንትን እንዲሉ ማለት ነው፣ እንዲጠቀሙ ቪዲዮአቸውን እስከ መጨረሻ ድረስ እያየው። እነሱ ግን ይህ ሁሉ ነገር እያደረግንላቸው ቪዲዮአቸውን በየቀኑ እየተመለከት ጭራሽ እነሱ ችግር ሲመጣ ለየብቻ የሆነ እንትን ይላል። ልዑል የሆነ ነገር ሲመጣ ለሚኪ አይነግረውም። ልዑል በራሱ የሚወስነው ነገር ያናድደኛል። በቃ ለሰውም እንትን ክብር መኖር አለበት። በኋላ ልዑል የሆነ ነገር ሆነ ሲባል ማን ነው የሚጨነቀው? ተመልካቹ። እንደ ተመልካች የሚጨነቅ በዚህ እንትን አለ? ከእናቱ በላይ እኮ የእውነት እንደ እውነት እናገር ከተባለ ከእናቱ በላይ እኮ የምትጨነቁት እናንተ ናችሁ። ኤርሚያስ ታሰረ ብትባሉ የምትጨነቁ እናንተ ናችሁ። እና አንዳንዴ ለሚሰሩት ስራ በውስጥ ራሳቸው ጨርሰው ምናምን ሁሉም ነገር ሚዲያ ላይ መውጣት አለበት ብዬ አላምንም። አሁን ዛሬ ዘላለም ብቻውን መሄድ አልነበረበትም እዛ ቦታ ላይ። አይደለም እሷ ቤት ሂዶ ይቅርና ውጭ ላይ ራሱ እንትን ሲል ምን አይነት እንትን እየገጠመው እንደሆነ ያውቃል። እሱንም እየተከታተሉ ለምን ከልዑል ጋር የታየ ሰው ሙሉ በሙሉ ወንጀለኛ ነው ብለው ነው የሚያስቡ። ልዑልን ወደኛ እንዳይመጣ ልዑል የሆነ ሀሳቡን እንዲቀይር እየመከሩት ነው ብለው ስለሚያስቡ ሁሉንም ጥላት ነው ያደረጓቸው፣ ከነ ሚኪ ከነ ኤርሚያስ ጀምሮ ማለት ነው። እና እንደነዚህ አይነት ሰዎች ቤት መሄድ የለባችሁ። ገና መቅረብ ራሱ አያስፈልግም የእውነት። እነዚህ ከእግዚአብሔር ርቀው በራሳቸው ሃይማኖት በራሳቸው በሚያመልኩት የሚተዳደሩ ሰዎች ስለሆኑ ከእንደነዚህ አይነት ሰው ደግሞ መራቅ የሰይጣን እንትን ያለባቸው። እግዚአብሔር ወይ ገስጻቸው። ሰብአዊነት የሚባል ነገር የማይሰማቸው በስመ አብ። ለማንኛውም ጋይስ ዘላለም ዛሬ ምን እንዳደረገ እንግዲህ በዚህ ቪዲዮ አሳያችኋለሁ። መቼም የኛ ጉዳይ አያልቅም። ሰላማችሁ ይብዛ። በልዑል ላይ የተሰማችሁን አስተያየት ከስር ኮሜንት ስትጻፉልኝ
ላይክ ሼር እያደረጋችሁ ለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር ተመኘሁላችሁ። ባይ ባይ።